ነጫጭ ጥቁረቶች ከሚለው ታሪክ ክፍል 4ን ይዤላችሁ መጥቻለሁ። የኢክራምን ስልክ የሪም ዕድሜ ይርዘምና ምንም ሳለፍ አገኘሁት። በነጋታው ኢክራምን ለመጀመሪያ ጊዜ በስልክ ላወራት ደወልኩ። ስታወራ ደስ ትላለች። አድማጭ ብቻ ሆና አታስጨንቅም። 16 ደቂቃ አወራን። ከማላውቃት ሴት ጋር ያውም ለመጀመሪያ ጊዜ እያወራን ይህንን ሁሉ ደቂቃ ማናገሬ ገርሞኛል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። በሁለተኛው ቀን ደውዬ ስናወራ ኤክሩ ግን ትኮሪያለሽ አይደል አልኳት። ምን ነው ምን አጠፋሁ አለችኝ ግራ እየተጋባች። አንቺ መቼ ታስታውሽኛለሽ? እረ አንቺን ፈልጊኝ አልኳት። ሁሉም ነገር እኮ በአንድ ወገን በኩል ብቻ ሲሆን ያስጠላል። ሰጥቶ እንደ መቀበል የሚያስደስት ነገር የለም። አንዳንዶች ሁሌ እንድትሰጣቸው ብቻ ይፈልጋሉ። እነሱ ግን በምላሹ ምንም አይሰጣችሁም። ይሄ የወዳጅነት ትስስርን ይነቀንቃል። እኔ ብቻ ስደውል እኔ ብቻ ፈላጊ እንደሆንኩ ስለተሰማኝ ነው እንዲህ አልኳት። ኤክሮ እየተቅለሰለሰች እረ አልኮራም፣ እደውላለሁ፣ ችግር የለውም ፈውዛኔ አለችኝ። ከዚህ ቀን ጀምሮ በተራ መደዋወል ጀመርን። እኔ ዛሬ ከደወልኩ እሷ ነገ ትደውላለች። በስልክ በምናወራበት ሰዓት ስለሷ አንዳንድ ነገሮችን አወቅኩ። አባቷ በህይወት የለም። ወንድምም ሆነ እህት የላትም። ከእናቷ ጋር ብቻቸውን ነው የሚኖሩት። ብቸኛ ወዳጅ ፊልም ነው ሲደብራት ብቸኛ ወዳጇ ፊልም ነው ሲደብራት ተከታታይ ፊልሞችን ዲሽ ላይ ትከታተላለች። ፊልም ነው ያሳደጋት። ፊልም እያየች አድጋ ነው እኔም ላይ ቆንጆ ፊልም እየሰራችብኝ። ያየችውን ነው የተገበረችብኝ። ኤክራም ታሪኳን ስትነግረኝ ምናልባት በህይወቷ ውስጥ ያጣችውን ወንድሟን ሆኜ ብቸኝነቷን ላስረሳት አሰብኩ። የጅንጀና ሙዴ ሁሉ ተጦለበ። በቃ ንጹህ ወንድሟ ለመሆን አለምኩ። አንድ ቀን ማታ ላይ ኡስማን ከሚባል ጓደኛዬ ጋር ወደ ሰፈር እየገባን ስሟን ሳልነግረው ታሪኳን አጫወትኩትና ከኔ ይልቅ እሱ ሴት መንከባከብ ስለሚችል እንደውም ባስተዋወቃቸውና እሱ ቢንከባከባት ደስ እንደሚለኝ ነገርኩት። ኦስማን ደግሞ በጣም የሚወደው መስጂድ የተዋወቅኩት ጓደኛዬ ነው። ታሪኳን ከነገርኩት በኋላ እሱም ልቡ ተነክቶ ፈውዛኔ እችን ምርጥ ሀብታም ፈልጎ አሁኑኑ መዳር ነው አለኝ። በሰፊው እንደምናወራበት ተነጋግረን ከኦስማን ጋር ተለያየን። ከዛ በኋላ ግን ከኦስማን ጋር ስለሷ አውርቼ አላውቅም። ኦስማን ወንድ ነው፣ ግን እውነት ለመናገር ለሴት ከንፈሯን ሲያይም ከንፈሯ ሲያምር ምናምን እንደምለው ፀጉሩ፣ መልኩ በአጠቃላይ የሚያምር ልጅ ነው። በጣም ደግሞ ተግባቢ ነው። በጣም ብዙ ሴቶች የሚመኙት ወንድ ነው። ኤክሩን እንድንከባከባት ያሰብኩት ከዚህ በፊት ካለው ልምድ ተነስቼ ነበር። ውስጤ ላይ ያደረው የወንድምነት መንፈስ ከኔ ሴት በመንከባከብ ለተሻለ ወንድ አሳልፎ እስከ መስጠት ወስዶኝ ነበር። የፈጣሪ ጥበብ ግን ይገርማል። ትናንት ስለማላውቃት አንድ ሴት ዛሬ ከማንም በላይ የምጨነቅ ፍጡር እንዲሆን አደረገኝ። ከኤክራም ጋር ግንኙነታችን ከስልክ በአካል ወደ መገናኘት ሊያድግ ቀን ቆረጥን። አርብ ዕለት ማታ 1 ሰዓት ላይ ሰፈራችን በሚገኘው አስፋልት ላይ ወክ ለማድረግ ተቀጣጠርን። ከሴት ጋር ለመጀመሪያ ጊዜ ለመገናኘት ስትቀጣጠሩ የሆነ የሚጨንቅ ነገር አለው። ልጅቷ ተጫዋች ናት ወይስ አንገቷን ከማነቃነቅ ውጭ ምንም የማታወራ ልጉም የሚለው ያስጨንቃል። እኔ ግን አንድ ቀን ታክሲ ውስጥ ስላገኘኋት ነው መሰለኝ ብዙም አልተጨነቅኩም። ይልቁንስ ስለ ውበቷ ነው የማስበው። ስትሽኮረመም በአይነ ህሊናዬ ይታየኛል። ከዛም በስልክ ያወራነውን ታሪኳ ትዝ ይለኛል። ስሜቴን አፍነዋለሁ።
ከሴት ጋር ተቀጣጥሮ የመንዘላዘል ልምድ የለኝም። አሁን ግን መንዘላዘልም በሉት ምን ከኢክራም ጋር ለመገናኘት ተቀጣጥሬያለሁ። ጁምአ ደረሰ። ማታ ላይ ኢክራም ከሪም ጋር ሆና የተቀጣጠርንበት ቦታ ላይ ተገናኘን። እኔ ግን ግራ የሚገባኝ ሴቶች ለምንድን ነው የመጀመሪያ ቀን ስትቀጥሯቸው ከጓደኛቸው ጋር የሚመጡት? እኔ ግን ስገምት ደህንነት የሚሰማቸው አይመስለኝም። ምናልባትም ወንዱ አደብ ከሌለው ስርዓት ለማስያዝ አሊያም አብሮ ለመጮህም ሊሆን ይችላል። ሁለት ሆነው የሚመጡት ኢክራም ቤት ስትመለስ ሪም ጋር ነበርኩ ለማለት አቅዳ ነው በድፍረት በማታ ያገኘችኝ። ከዛ ቀን በኋላ እስክንለያይ ድረስ በዛ ሰዓት አገኝቻት አላውቅም። እስከ ምሽቱ 2 ሰዓት ያመሸነው የዛኔ ብቻ ነው። ኢክራምን ገና ከሩቅ ሳያት ልቤ የምን ወንድምነት ነው እያት እስኪ ያስችልሃል እያለ ሞገተኝ። ልቤን አደብ አስይዤው እነ ኢክራምን ተቀላቀልኳቸው። ሁለቱም የለበሱት ሽቲ ነው። ኢክራም ከላይ ጃኬት ትደርባለች። በጅልባብ ስላልመጣች ጌታዬን አመሰገንኩ። ሽቲና ድሪያ ልዩነቱ ምን እንደሆነ አላውቅም። የልብሱ ስም ሽቲ እንደሚባል ኋላ ላይ ነው ኢክሩ ራሷ የነገረችኝ። ንፋሱ የለበሰችውን ሽቲ ገላዋ ላይ ሲለጥፈው የሰውነቷ ቅርጽ ወለል ብሎ ይታየኝ። መጠነኛ መቀመጫ አላት። ወገቧ ከመቀመጫዋ እጅጉን ቀጥኖ 8 ቁጥር ሰርቷል። ንፋሱን ቅርጿን እንዲያይ ስፖንሰር ስላደረገኝ ከልብ አመሰገንኩ። ወዲያው ሪም ተሰናብታን ሄደች። እኔና ኤክሩ ብቻ ማታ ላይ የመንገድ መብራት ባስጌጠው ውብ ጎዳና ላይ አብረን ቀረን። ግን አልተፈራራንም። አንዳችን በአንዳችን መኖር ምቾት ተሰምቶናል። ምናልባት በህይወቴ እስከ ዛሬ ካደረኳቸው ወኮች ውስጥ የህይወቴን ልዩ ታሪክ የመሰረተው ወክ ይሄ ይመስለኛል። ኤክሩም አልኳት። መንገዱ እያየሁ አቤት ፈውዛን አለችኝ። አንገቷን ወደ እኔ አዙራ ባለፈው ታክሲ ውስጥ ስንገናኝ ጅልባብ ነበር የለበሽው፣ ዛሬ እንዴት አወለቅሽው አልኳት። ፈገግ አለችና እጆቿን እያፋጨች ጅልባብ ሃይማኖታዊ ልብስ ነው። እስልምና ደግሞ በጋብቻ ካልተሳሰርኩት ወንድ አሊያም ዘመድ ካልሆነ ሰው ጋር እንዲህ እንዲሆን አይፈቅድም። በአጭሩ የሃይማኖት ልብስ ለብሼ እምነቴ የከለከለኝን ነገር ላለማድረግ ብዬ ነው። ሃይማኖታችን ላለማሳደብ አለችኝ። በመልሷ በጣም ደስ ተሰኘሁ። እኔም ለጅልባቧና ለሃይማኖቷ ባላት ክብር አደነኳት። ፈገግ ብዬ ሁሌም እኔን ስታገኚ ጅልባብ ባትለብሺ ደስ ይለኛል አልኳት። ይኸው ልክ እንደዚህ በሽቲ እመጣለሁ አለችኝ። አንገቷን በሀፍረት እየሰበረች በልቤ በጣም ሳኩ ደስ አለኝ። በሽቲ እመጣለሁ ስላለች አይደለም፣ ግን በንግግሯ ውስጥ ከዚህ በኋላ እንገናኛለን የሚል መልእክት ነበረው። ኤክሩ ባለፈው ግን ለምንድን ነበር ታክሲ ውስጥ እያየሽኝ የሳቅሽው አልኳት። ትልቅ ነገር እንዳስታወሰ ሰው ወደ እሷ እየዞርኩ እንዴ ፈውዛኔ፣ ታክሲ ውስጥ ስትቃለድ የነበረው እኮ ከሴቶች ጋር ነበር። እኔ ደግሞ በጣም ኮስታራ ስለምትመስለኝ ሴት የምታናግር እራሱ አይመስለኝም ነበር አለችኝ። ልክ እንደ ባለፈው እየሳቀች ብዙዎች የሚታሰቡት እነሱ እንደሆኑት አይደለም፣ ተመልካቹ እንደሚሰላቸው ነው። እንደኔ እኮ ተጫዋች የለም፣ ግን ኮስታራ መሰልኳት። ይገርማል። 2 ሰዓት ሊሆን ሲል ከኤክሮ ጋር ተለያየን። ቤቷን ስለማላውቀው እስከ ቤቷ አልሸኘኋትም። የሰፈራችን መስጅድ ጋር ስንደርስ አዛን እያለ ነበር። አዛን ማለት ሁሌም ከመስጅድ የሚሰማ አላሁ አክበር የሚል የስግደት ሰዓት መድረሱን መጠቆሚያ ድምፅ ነው። እሷ በቅያሱ ታጥፋ ሄደች። እኔ መስጅድ ገባሁ። መስጅዱ አካባቢ ያሉ ሰዎች እንዳያዩን ሁለታችንም እየተጠነቀቅን ነበር። በተለይ እኔ በጣም ብዙ ሰው ስለሚያውቀኝ ከሴት ጋር በማታ መታየቴ። ውድና የተከበራችሁ የቻናል የቤተሰቦች ክፍል 4 እዚህ ድረስ አንብቤላችኋለሁ። በቀጣይ ክፍል የምንገናኝ ይሆናል።
ከተመቻችሁ ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ከቻላችሁ ቪዲዮ ጨርሳችሁ እዩልኝ። መምጣታችሁ ካልቀረ ላይክ ማድረግ አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።